እናትና አባት ያጡ ልጆች ወላጅ አልባ ወይም የቲም ይባላሉ። ቃሉ ራሱ ከባድ ነው አይደል? ግን እነዚህ ልጆች ወላጆቻቸውን ብቻ አይደለም ያጡት፣ የህይወት ተስፋቸውን፣ ትዝታቸውን፣ ያደጉበት ባህላቸውን እና የልጅነት ንጹህ ደስታቸውን ጭምር ነው ያጡት። እነዚህ ልጆች ዝም ብለው ወላጅ አልባ አይደለም። እነዚህ ልጆች ዓለም አልባ ናቸው። አንድ ልጅ እናት ሲጠራ የራሱን ማንነት ይፈልጋል። አባት ሲል ደግሞ መከታ ይፈልጋል። እነዚህ ህፃናት ግን ባዶ ሜዳ ላይ ነው የሚጣሩት። ያጡት ሰው ብቻ አይደለም፣ የነገ ህልማቸውን፣ የትናንት ትዝታቸውን፣ የአባት ሽታን፣ የእናት ፍቅርን፣ አዎ መላ ህይወታቸውን ነው ያጡት። ስንቶቻችንን የእነሱ ተስፋ መሆን እየቻል በገዛ ምኞታችን ውስጥ ሰምጠን የምንኖረው? ለእናትና አባታቸው ብቻ ሳይሆን ለተስፋቸው፣ ለትዝታቸውና ለደስታቸው ተጠያቂው ማን ነው? ወላጅ አልባ ወይም የቲም የሚለውን ቃል ልብ የሚፈልጉ ብንለው ይሻላል። ምክንያቱም እነሱ የሚፈልጉት ከምንም በላይ የእኛን ትንሽ የፍቅር ልብ ነው። አንዳንድ ህፃናት የትናንት ትዝታ የላቸው። እናት አባት ስንል የምናስበው ስለ ሰው ነው። እነሱ ግን ስለ ታሪክ ነው። የእናት ትንፋሽ፣ የአባት ጥበቃ፣ እነዚህ ነገሮች የልጅነት መማሪያ መጽሐፍት ናቸው። እነዚህን ያጡ ህፃናት ግን የራሳቸውን መጽሐፍ እየጻፉ ያሉት ያለማንም አስተማሪ ነው። የትዝታቸው ምንጭ የደረቀ፣ የልጅነት ትርጉማቸው የደበዘዘ። ካሜራው ፊት ቁሜ ይህን ስናገር እነሱ በዚህ ሰዓት ምናልባት ለሚቀጥለው ቀን የሚውል ተስፋ እየፈለጉ ይሆናል። እናንተስ ለትዝታቸው መኖሪያ የምትሆኑላቸው መቼ ነው? አግማስ ኢትዮጵያ ላለፉት 4 ዓመታት ለተወሰኑ የቲሞችን ቢሆን ተስፋ መሆን ችሏል። እያሳደገ ይገኛል የተወሰኑ ልጆችን። ለብዙ 100 ሺህ ተፈናቃዮችም እንደዚሁ ተስፋ መሆን ችሏል። በዕለት ደራሽም በመልሶ ማቋቋም። በዚህ መሰረት እነዚህ ልጆች ተጨማሪ የእናት ልብ፣ የአባት ልብ በመፈለግ እንደዚሁም አግማስን ለእነዚህ ወገኖች ተስፋ ሆኖ ይቀጥል ዘንድ አባል ሆኖ ማገዝ የሚፈልግ ሁሉ እንዲቀላቀለን ቀና በአዲስ መንፈስ 2 ብለን የክረምት ዘመቻችንን እነሆ ዛሬ ጀመረን። እርስዎም የዚህ ዘመቻ አካል በመሆን ያቀረቀሩ ወገኖቻችን ቀና ይሉ ዘንድ ቀና በአዲስ መንፈስ 2 ይቀላቀሉ። አመሰግናለሁ።